ባንደበታቸው መድኃኔዓለምን ስለሚሉ ይህችም ሴት የእስልምና ተከታይ ብትሆንም መድኃኔዓለምን ሁል ጊዜ አብራ ትጠራለች። ሁሌ የምትጠራው መድኃኔዓለም ሳታውቀው ስሙ ጣፋጭ ነውና የሚጣፍጥ ሕይወት የሆነው ሰላም የሚሰጠውን ስሙን ስትጠራው አድርጋለች። ይገርማቸዋል። ጥቅምት 27 ከቤተሰቦቿ ተደብቃ ጓደኞቿ ነጠላ ይሰጧትና ተደብቃ መድኃኔዓለም ሄዳ አንግሳ አክብራ ዘምራ እልል ብላ ትመጣለች። አንቺ ሃይማኖትሽ እንዲህ አይደለ ውጪ አይሏትም። እየሰማችሁኝ ነው? ማንም ቢገባ በሯ ክፍት እኮ ነው። የሰበካ ጉባኤ መታወቂያ እያየን አናስገባኝ እና ይገርማል። ይህች ሴት በጥቅምት ብቻ አይደለም በመጋቢት 29 ጥንት 27 ጥንተ ስቅለቱን መታሰቢያ በሚደረግበት በዓለ ንግሥ ላይም ትመጣለች። ይሄ ብቻ አይደለም፣ በሶስተኛ ደረጃ የጥምቀት ቀን መድኃኔዓለምን ልሸኝ ትላለች። የሚገርም እኮ ነው። ልጅ ሆና አደገች። የማትሪክ ውጤት ሲቀርባት አረብ ሀገር ሄዳለሁ ብላ ተነሳች። እናት ያለቻትን ገንዘብ አባት ያላቸውን ገንዘብ ሰጧትና አረብ ሀገር ላኳት። አረብ ሀገር 1 ዓመት የሰራችበትን ብር ወደ እናቷ ትልካለች። ሁለተኛውም ዓመት ያጠራቅምና ወደ እናቷ ትልካለች። እናቴ ብሬን ምንድነው የምታረጉልኝ? ስትቆይ ይጠራቀምና ቤት ይገዛልሻል ይሏታል። እናት ከልጆቹ ጋር ተማክራ እሷ 7 ዓመት እዛ ሀገር ትቆይ፣ እስከዛ በገንዘቡ እኛ እንነግድና አትርፍ፣ ዋናዋን እናስቀምጥላት፣ ትርፉን እኛ እንነግድበት ብለው ከእናት ጋር ተስማምተዋል። ወገቧ እስኪበጠስ አረብ ሀገር ትሰራለች። ምስኪን ግማሹ በአፋቸው እየደለሉ ገንዘብ ይነጥቋቸዋል፣ ግማሹ ተስፋ እየሰጠ አረብ ሀገር አቤት መከራቸው። እና ይገርማችኋል ምን ተፈጠረ መሰላችሁ? 7 ዓመት ቆየች። ስንት ዓመት? ልብ አድርጉ። 7 ዓመት የሰራችበት እዛ ሀገር የቤት ኪራይ የለባትም፣ ግብር አትከፍልም። የሰራችውን ንጹህ ደሞዟን ነው የምትከፍለው። የሰራ ግብር የለባት። ትልካለች ወደ እናቷ። ቤት ተሰርቶልሻል፣ ትልቅ ቤት ይሏታል። አይምሮዋ ላይ ሀገሬ ብገባ ማረፊያ ምን አለኝ ትላለች፣ ቤት አለኝ። እንዲህ ያለ ገንዘብ ደግሞ በአካውንትሽ ተቀምጦልሻል፣ ስትመጪ ቤት ስላለሽ ንግድ ትጀምሪያለሽ ይሏታል። እናቴ 7 ዓመት ደከምኩኝ። ከኔ ጋር የነበሩ ሰዎች ግማሹ ታውቃላችሁ ዲፕሬሽን ውስጥ ይገቡና በጭንቀት ራሳቸውን ከፎቅ ይወረውራሉ። ግማሹ አሰሪዎቻቸው ጋር ይጣሉና የፈላው አይገለብጡባቸዋል፣ ከፎቅ ይከሰክሷቸዋል። ብዙዎች የሞቱ ወደ ሀገራቸው አስከሬናቸው ሲዳየው እባክሽ እናቴ 7 ዓመት ሰው ሀገር ነው እናንተም ናፈቃችሁ ልመለስ አለች። እናት ደነገጠች። አይ ትንሽ ቆይ ትላለች፣ ብሩ እኮ የለም። አሁን ከዛ በኋላ ወደ ሀገሯ ተመለሰች፣ ወደ ኢትዮጵያ መጣች። ቤተሰቡ በጣም ተደነጋግጧል። አንድ ቀን ዌልካም አሏት፣ ድግስ ደግሰው ጠበቋት። ጎረቤት ተሰበሰበ፣ እንኳን ደህና መጣሽ አሏት። ከዛ ከሳምንት እረፍት ቆይታ በኋላ በሉ ቤቴን አሳዩኝ አለች። ቤት የላትም፣ ቤት አልተገዛም፣ ውሸት ነው። ቤቴን አሳዩኝ፣ የለም ቤት። ምን ያሳዩዋት? እናት ስትጨነቅ የሆነ ነገር እንዳለ ገብቷት እማዬ የደበቅሽ ነገር እንዳለ ይሰማኛል ንገሪኝ አለቻት። ልጄ እኔ አይደለሁም ወንድሞችሽ እህቶችሽ አስጨነቁኝ። ብሩ ባንክ ከሚቀመጥ እንነግድበት አሉ። እነሱም ገንዘብሽን አባክነው ጨርሰውታል። ቤትም አልተገዛም፣ ብርም የለሽም አለቻት። የስንት ዓመት ልፋት! የስንት ዓመት ልፋት! የ7 ዓመት ልፋት። አለቀሰች፣ አነባች፣ በሯን ዘጋችና ማአት መድኃኒት አውጥታ ኪኒኖች አጠራቅማ በአንድ ጊዜ ውጣ ራሷን ለመግደል ተነሳች። ራስ ማጥፋት መፍትሄ እንዳይመስላችሁ እናንተ። ራስን አጥፍተህ ማን ጋር እንደምትሄድ ማን ፊት እንደምትቆም አታውቁ። ለፍርድ ራቁታችሁን ነው የምትቆሙት። በስጋም ሳይመቻችሁ ንስሐ ሳትገቡ በነፍስም ሁለተኛው ሞት እንዳትሞቱ ወጣቶች። ያልፋል፣ የማያልፍ ጊዜ የለም። ቢዝነሳችሁ ሊበላሽ ይችላል፣ ንግዳችሁ ሊከስር ይችላል፣ ዘመዳችሁ ልታጡ ትችላላችሁ፣ ወዳጃችሁ ልታጡ ትችላላችሁ፣ ትዳራችሁ ልታጡ ትችላላችሁ፣ ልጆቻችሁ ልታጡ ትችላላችሁ፣ ብዙ ነገር ልታጡ ትችላላችሁ። እግዚአብሔርን እስካላጣችሁት ድረስ ግን ተስፋ እንዳትቆርጡ። ሁሉ ሊሸሽ ይችላል፣ ሁሉ ሊበተን ይችላል፣ ሁሉ ሊርቀን ይችላል። እግዚአብሔር እስካራቀን ድረስ ግን ላትሽሹ፣ ተስፋ አትቆርጡ። እና ከዛ ራስ
ራሷን ልታጠፋ ስትል መድኃኔ ዓለም አክሊለ ሦክ እንዳደረገ ታውቁታላችሁ? አሰባችሁት? አክሊለ የሾህ አክሊል ደፍቶ በራሱ ላይ በፊቷ ላይ እንዲሁ ልብ አለባትና የያዘችውን መድኃኒት በተነችው። እስቲ መድኃኔ ዓለም በሉ። ከሞት ይነጥቃል፣ ከሞት ያስጥላል፣ ሕይወት ይቀጥላል፣ እድሜ ይቀጥላል፣ ዘመን ይቀጥላል። እጇ ላይ የነበረውን ራሷን ልትገድል ልታጠፋ የነበረው መድኃኒት ማንም ከእጇ አላስጣላትም። ውልብ ሲልባት ደንግጣ ጣለችውና ወይ መድኃኔ ዓለም ማለት በልጅነት የጠራችሁን መድኃኔ ዓለም ደግማ ይዛ ቀን ጠራችሁ። መከራ ውስጥ ያላችሁ እሱን ብቻ ጥሩት። ከሞት የሚያድነውን፣ ከሞት የሚከልለውን፣ ከጠላት የሚያስመልጠው መድኃኔ ዓለምን ጥሩት። መድኃኔ ዓለም አለች ደንግጣ። ከዛ በኋላ ስቅስቅ ብላ አልቅሳ ለምንድን ነው ያስጣለኝ? እንደገና መቆም እችላለሁ ማለት ነው። የ7 ዓመት ልፋቴን እግዚአብሔር በ2 እና በ3 ዓመት ሊክሰኝ ይችላል ማለት ነው አለችና እያነባች ወደ አሰሪዎቿ ጋር ወደ አረብ ሀገር ስልክ ደወለች። ምን ነው የምታለቅሽው ትላታለች በአረብኛ ቋንቋ የምታወራት። እናት አባቴ 7 ዓመት የለፈውበትን ብሬን ከወንድሞቼ ጋር ሆኖ አጥፍታብኝ እና ለምን ታለቅሻለሽ? ራሴን ላጠፋ ነበረ ግን አልቻልኩኝም። አንቺ እኮ እጅግ የምንወድሽ ታማኝና ታታሪ ሰራተኛችን ነሽ። ዝም ብለሽ ነው የሄድሽው። ደሞዝ እንጨምርልሻለን፣ ቲኬት ቆርጥልሻለሁ፣ ተመለሽ አለቻት። እስቲ መድኃኔ ዓለም ብሎ ድጋሚ እንደገና ያቆማል። እንዴት ያቆማል? እንደገና ተስፋ እንዳትቆርጡ እንደገና ያቆማችኋል። በከሰራችሁበት ቤት እግዚአብሔር ሙሉ አድርጎ ያቆማችኋል። በፈረሰው ቅጥራችሁም ላይ ሙሉ ሆኖ ይቆምላችኋል። እንደገና ያቆማት እና ተነሳ እናት አባቷን ተሰናብታ ሄደች ወደዛ ወደ ስደት። 1 ዓመት 2 ዓመት የሰራችውን የትም አልልክም ብላ ራሷ ብሯን ያዘች። 3ኛ ዓመት ላይ አንድ ልጅ በፌስቡክ ተዋወቃትና ማውራት ጀመረ። እኔ እጅግ በጣም ወድጄሻለሁ፣ አብሬሽ መኖር ነው የምፈልገው፣ እኔ ለትዳር ነው የምፈልግሽ የሚል ሰው በመካከል መጣ። መቼም ታውቃላችሁ አፋችሁ ጤፍ ነው የሚቆላው፣ ምላሳችሁ ከባድ ነው፣ ታደነዝዛላችሁ፣ ታቀልጣላችሁ። ምን ይቀራችሁ? ብረት ይቀልጣል እንኳንም ሰውና። ደግሞ እንዳታኮርፉኝ ወንዶች፣ ከተማ ስለማታገኙኝ ችግር የለም። የማታገቧቸውን ሰዎች ግን ተስፋ አትስጡሽ፣ ስላሴ እንዳያዝንባችሁ። አብረህ ማትዘልቀውን ተስፋ እንዳትስጡ፣ ኃጢአት ይሆነባቸዋል። ይሄ ሰው በፌስቡክ ነው፣ አይጨበጥም፣ አይዳሰስም፣ በአይኑ አላየችውም፣ አታውቀው። ምን ይኑረው? ህይወት ይኑረው፣ ትዳር ይኑረው፣ የተደበቀ ህይወት ይኑረው አይታወቅም። ግን በቃ አንድ ነገር ተስፋ አረገች። እናቴም አባቴም ክደውኛል፣ ከዚህ በኋላ ኢትዮጵያ በመጣም ከኔ ጋር የሚኖር አንድ ሰው ያስፈልገኛል። እውነቷን ነው። መውለድ አለባት፣ ሴትነት ታውቁታላችሁ፣ በጊዜ መጠቀም አለብኝ። ስለዚህ ይሄ ሰው እውነተኛ ነው በቃ እያለች አመነችውና ቤት እስቲ ጠይቅልኝ አዲስ አበባ ዙሪያ ትለዋለች። ሰማችሁ? እዛ ቡራዩ አካባቢ ላይ ወደ አስኮ ምናምን አካባቢ አንድ ቤት አግኝቻለሁ፣ የተጀመረ ቤት ነው እንጨርሰዋለን አላትና ብር አስገባችለት። የማታውቁን ሰው እንደው እንዳትፈርዱባት ዛሬ ይበላት ነው የምትሉት መቼም እናንተ። የታ አባቷ ደግሞ እዚህ የእናት አባቷ ሳይበቃ የማታውቀውን ሰው ልካ ሄች ምናምን የምትሉ ሰዎች አትጠፉ። መፍረድ ይቀናናል፣ እንችልበታለን ታውቃላችሁ። እና ይቺ ሴት ገንዘብ አላከችና አጅሬው ከባድ ነው። ምን ያሳያታል መሰላችሁ? የተጀመረ ቤት ጭቃ የሚለጠፍ ቤት ታውቃላችሁ? ጭቃ እየተመረገ ያለ ቤት ቪዲዮ እየቀረጸ ይሄው እንደምታዩ ዛሬ ጭቃ እየመረጉን ይላታል። ጥሎ ውሃ ልክ እየታሰረ ነው እያለ የሰው ቤት ያሳያታል። እሷ መመነችውና የምታገኘውን ቶሎ ቶሎ ቤታችን ይለቅንም ኢትዮጵያ ልመጣ እያለች ትልካለች። 3 ዓመት ቆየች። 7 እና 3 ስንት ዓመት? በስደት ስንት ዓመት? 10 ዓመቷን በስደት ጨረሰች። ከዛ በኋላ ከ3 ዓመት በኋላ ድንገት መጣችና ኢትዮጵያ ለሱም ሳትነግረው ቦሌ ኢንተርናሽናል ኤርፖርት ደርሳ ስልክ ደወለችለት። መጥቻለሁ። ደነገጠ። ሰማችሁ? ያለ የመቼም ሌባ ይደነግጣል። ደነገጠ። መጥቻለሁ። አዎ። ምን ነው ደነገጥ? አይ እውነትሽን ነው? አሁን አዲስ አበባ ነሽ ያለሽ? አዎ። ስልኩን ድርግም አድርጎ ዘጋባት።
ከዛ በኋላ ስዊች ኦፍ ስልኩ። ብትሞክር የለም፣ ሚሴጅ ብትጽፍ የለም፣ ስልክ ዘጋበት እንዳይባል የለም። በቃ ዘጋ። ብዙ ሰዓት ጠበቀችው ኤርፖርት ቁጭ ብላ። ሰው ሁሉ እየወጣ ነው፣ እሷ ግን ቁጭ ብላለች። ማልቀስ ጀመረች። የሰማችሁኝ ነው? ቤቱ እስኪናወጥ ድረስ የኤርፖርት ሰራተኞች መጥተው ምን ሆንሽ እስኪሏት ድረስ እየያለች መጡ። ምን ሆነሻል ንገሪን አሏት። ለሰው አይነገርም፣ ዛሬ ሆንኩትማ ተዋርጃለሁ። ቀድሞ እናት አባቴን አመንኩ፣ ዛሬ ደግሞ ያላየሁትን ሰው እያለች ዛሬማ ከሞት ማንም አያስጥለኝም እሞታለሁ አለች። ከሞት የሚያስጥለው ግን ማን አለ? ባቤት እና ከሞት ማንም አያስጥለኝም፣ ከዚህ ኤርፖርት ሄጄ የምሞትበትን ቦታ መርጬ በቃ መሞት አለብኝ ብላ ራሷን ለሞት እያዘጋጀች እያለ ያኔ ከሞት የከለላት መድኃኔዓለም መሆኑን መጥቶ በፊቷ ላይ ተጋረደባት። ይህ መድኃኔዓለም ምንድን ነው? እኔ መሞት ሳስብ በፊት የምትሄድብኝ ምንድን ነው? በልጅነት አገልግያለሁ፣ ሳላምንብህ ዘምሬልሃለሁ፣ ታቦቴን ሸኝቻለሁ በጥምቀት እየወጣሁ ግን ለምንድን ነው ፈተና የሚበዛው? ለምንድን ነው ለጠላት አሳልፈ የምትሰጠኝ ብላ ተማረረች፣ ተበሳጨች። ሰማችሁኛል? እንዲህ ባለ ሰዓት ላይ አንድ ሰው ይመጣና እህቴ አይዞሽ መድኃኔዓለም አለ አላት። እግዚአብሔር አይዞ ባይ ያድለን። ማን አለ? ልብ አድርጉ። ይቺ ሴት ምን አይነት ልብስ እንደለበሰች ሃይማኖቷን ነግሬያቸዋለሁ። የነገራት ሰው ደግሞ ምንድን ነው ያላት? እህቴ አይዞሽ ማን አለ አሏት። እስቲ መድኃኔዓለም ከኔ ጋር አለ በሉና መስግኑ፣ ከፍ አድርጋችሁ ከኛ ጋር አለ መድኃኔዓለም የማይጥለን እንደ ሰው ክፋት ያልሆነ። ከዛ በኋላ ደነገጠች፣ በዚህ ቃል ደነገጠች። ምን አልከኝ ስትለው ደገመላትና መድኃኔዓለም አለ አላትና ሄደስ ጥሏት። ማን ነው ይህን ነገር እየነገራት ያለው? ሃይማኖትሽ ምንም ይሁን እኔ ግን ከአንቺ ጋር አለው ያላት ማን ይሆን? በልጅነት ያገለገለችውን በፊቱም ያሳየችውን ቅንነትና ትህትና ቆጥሮላት ነበር መድኃኔዓለም። ሳትሰስቱ ዘምሩላት፣ ሳትሰስቱ አመስግኑት። እናንተ እንድታገለግሉ የተመረጣችሁ ወጣቶች ዘማሪያን፣ የለበሳችሁት ልብሰ ስብሐት ክብር አለው፣ አውቃችሁ ልበሱት። በፊቱ ስትቆሙለት ተጠንቀቃችሁ ቁሙ። እያገለገላችሁ ዘመናችሁ በፊቱ እንዲያልቅ ረጅም ዘመን በቤቱ እንድትኖሩ በፈሪሃ እግዚአብሔር አገልግሉት፣ በንጽህና አገልግሎት። በንጽህና ያገለገላቸውን እግዚአብሔር እንጀራ ይሰጣቸዋል፣ ዋጋ ይሰጣቸዋል፣ የሚከፍል ነው። እና ከዛ በኋላ የዘጋባት ሰውዬ መልሶ ደወለላት። አይገርም? ስልክ የዘጋባት ባሏ ደወለና እያለቀሰ በትህትና አንድ ነገር አንቺ እውነት የፈጣሪ ሰው ነሽ፣ እኔ አንቺን መዋሸት አልችልም። እኔን ሳታይ አምነሽ ብር ልከሻል፣ ሁሉም ብርሽን አላጠፋውብሽም። ግን አንድ ነገር ልንገርሽ፣ ቤቱን አልሰራውም፣ ግማሽ ብር ግን ይዣለሁ አላት። እሺ ካልችኝ ከዜሮ ተነስተን አብረን ሰርተን ማደግ ስለምንችል መጥቼ ልውሰድሽ ፍቀጅልኝ አላት። ና አለችው። ተስፋ ነው አይደል? ና አለችው። ኤርፖርት መጥቶ ወደ ቤት ወደ ተከራየበት ቤት ወሰዳት። 1 አመት ኖሩና ልጅ ወለዱ። መቼም እናቶች ልጅ ከወለዳችሁ በኋላ ከአመት በኋላ ምንድን ነው የምትጠብቁት ታውቃላችሁ? ከአመት በኋላ ከ2 አመት በኋላ ልጁ አፉን እንዲፈታ ትፈልጋላችሁ። እማዬ ብሎ እንዲጠራችሁ፣ አባዬ ብሎ እንዲጠራችሁ ትፈልጋላችሁ። ቀጥሎስ እንዲቆም እጁን ይዛችሁ እንደምንም ወገቡን እያሻችሁት አንዴ ፀሐይ ላይ ስታሰጡት እንደ ብቅል መከራ ታያላችሁ አይደል? ታውቃላችሁ። ቶሎ እንደሄድላችሁ እንደው በእለቱ ቢናገር። በነገራችን ላይ ገብረ ሕይወት ገብረ መንፈስ ቅዱስ በተወለዱ ቀን ያመሰገኑት እንደዚህ ይላሉ። እነዚህ ኦርቶዶክሳውያን በጣም ነው ህከም ያጋነኑት፣ ኤግዛጀሬት እያደረጉ ነገር ሁሉ ማጋነን ሲችሉ እንደው ተጋርኖ አይደለም። እንዲህ እኮ ነው የሚለው ቅዱስ ዳዊት ማፈ ደቂቅ ወሕፃናት አስተዳለው ከስባተ አይደለም የሚለው ማፈ ደቂቅ ወሕፃናት ከሚጠባ ጡት ከሚጠባው ከሕፃን አንደበት ምስጋናን ታዘጋጃለህ። ጡት የሚጠባ ሕፃን እማዬ አባዬ የማይለውን እኮ አያችሁ፣ ምስጋና ታዘጋጃለህ። የበላይብን አህያ ያናገረ እግዚአብሔር ሕፃናትን አያናግርም እንዴ? ተክለ ሃይማኖት በተወለዱ ቀን አመሰገኑ ሲባል ውሸት የሚመስለው ሰው የበላይ ሰባ አህያ ተናግራለች። አሁን ከተክልዬና ከአህያ እንደው ይገርምኛል እኮ ለአህያው እምነት አለው መጽሐፍ ቅዱስ ላይ ተጽፏል ይላል። አያችሁ እና ይህቺ ሴት ከ2 ከ3 አመት በኋላ ልጇ በእግሩ መቆም የማይችል ልጅ ሆነልባት። በምን ማይቆም? ፈተና ከቤቷ ርቆ አያውቅም፣ መከራ ተለይቷት አያውቅም ይቺ ሴት። እና እንደዚህ ሆነች ይቺ ሴት። አነባች፣ አለቀሰች።
ከ4 ዓመት በኋላ ልጁ መናገርም አይችልም፣ ምንም አይችልም። 5 ዓመት ጠበቀችው። 6 ዓመት ሞላው። የእሱ እኩዮች ትምህርት ቤት መሄድ ጀመሩ። እሱ ግን ከእናቱ ጀርባ ላይ አልወረደም። ሲያቆሙት እግሩ ቅልጥም የሚልና ይሰበራል። ሲናገር መናገር አይችልም። እማዬም አባዬም ማለት አይችልም። አንድ ቀን በተከራየችበት ሰፈር የምትኖር ክርስቲያን ጓደኛ አለቻት። ስልክ ደወለች። እያለቀሰች ነው። ምን ሆነሻል አለቻት። ነጠላ ብቻ አምጪልኝ፣ የሆንኩትን ለአንቺ አይደለም ለመድኃኒዓለም ነው የምነግረው አለች። ምን አምጪልኝ? ምን አምጪልኝ? እንደው አስለፈለፍኳችሁ በዚህ ሰዓት። ዛሬ ምሳ ነው የምጋብዛችሁ። ትወዳላችሁ መሰለኝ። ጋባዥ አይጠላም። እና የሚገርም ነው። ነጠላ ይዛ ሮጣ እሷ ቤት ስትሄድ እውነት ነጠላውን ትለብሰዋለች እያለች ነው የምታስበው። ምክንያቱም አይኗን ብቻ ገልጣ ነው የምትሄደው፣ ተከናድባን የምትሄድ ሰው ነች። ነጠላውን አመጣችና በልብሷ ውስጥ ድብቅ አርጋ ልክ ከታ መድኃኒዓለም ይባላል አስኮ አካባቢ ቡራዩ አዲስ አበባ ዙሪያ ነው የምነግራችሁ። ልክ እዛ ስትደርስ በዛ በለበሰችው ልብስ ላይ ከንብርቧን አወለቀችን። ነጠላውን መስቀል እያለበሰችውና ታውቃለች። ጓደኞቿ ክርስቲያኖች ለብሰው የሚሄዱት ከልጆች ጋር ተደብቃ ቤተክርስቲያን እየሄደች የኖረች ሴት ናት። ታውቀዋለች አለባበሱ። ልበሳ አረገችና ነጠላዋን ለብሳ ጓደኛዋን ጥላት እያለቀሰች ከበር ላይ ወደ አውደ ምሕረቱ መጣች። ኃጢአተኛ ቢመጣ ገፍቶ ማያስወጣ ደጋባት። ያላመነበት እንኳን ቢመጣ እግዚአብሔር በፍቅር የሚቀበል እጅ አለው። ሁላችንን የተቀበለን እግዚአብሔር ነው። እኛ የተለየን ስለሆነ አውደ ምሕረት አልቆምም። የእግዚአብሔር የምሕረቱ ጠገኞች ነን። ሁላችንም ተሸፍኖልን የቆም ነው።